ጠቅላይ ሚኒስትር አብይና ፊልድ ማርሻል ብርሃኑ ጁላን በፈገግታ የሞላው የጥይት ፋብሪካ ጉዳይ ከጥይት ፋብሪካው ጀርባ ፋብሪካውን በዚህ ወቅት ይፋ ማድረግ ለምን አስፈለገም? እኔ ወታደር ነኝ፣ ኢትዮጵያ አሁን ስጋት የለባትም? ጠቅላይ ሚኒስትር አብይ አህመድ የተናገሩት ነው። ዝርዝር መረጃውን እንመለስበታለን። ፊልድ ማርሻል ብርሃኑ ጁላ ለኢትዮጵያ ሕዝብና ለትውልድ ያበረከቱት ታላቅ ስራ ነው ያሉትን የጥይት ፋብሪካ ምስጢር የምናጋራችሁ ይሆናል። ግብር ያልከፈለ ከሀገር እንዳይወጣ ተብሏል። ግብር ያልከፈሉ ነጋዴዎችም ስማቸው ለኢሚግሬሽን ተላልፏል። ሌላኛው ጥንቅራችን ትኩረት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለፍልስጤም ሐማስ የመጨረሻ ነው ያሉትን ማስጠንቀቂያ አስተላልፈዋል። ሲኦል በእጃችሁ ነው ትራምፕ ይፋ ያደረጉት ማስጠንቀቂያ ነው። በስፋት እንመለስበታለን። ሌሎችም ወቅታዊ ጉዳዮች ተካተዋል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? ለታይ መረጃ ጥንቅራችን ነው ተጀመረ። በመግቢያችን ላይ ያዳመጣችኋቸውን ጉዳዮች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ከጥይት ፋብሪካው ጀርባ ፋብሪካውን በዚህ ወቅት ይፋ ማድረግ ለምን አስፈለገ? እኔ ወታደር ነኝ፣ ኢትዮጵያውን ስጋት የለባትም? ጠቅላይ ሚኒስትር አብይ አህመድ የተናገሩት ነው። አብይ ይህንን ያሉት በኦሮሚያ ክልል ምዕራብ ሸዋ ዞን በቶኬ ኩታዬ ወረዳ የሚገኘውን የሆሚቾ ጥይት ፋብሪካ ትናንት ረቡዕ በጎበኙበት ወቅት ነው። ብዙዎችን ያስገረመውም ኢትዮጵያ ባለፉት 3 ወራት ብቻ ለውጭ ሀገራት ከሸጠቻቸው ጥይቶች ከ30 ሚሊዮን ዶላር ያላነሰ ገቢ ማግኘቷን መናገራቸው ነው። አገሪቱ ለውጭ ሀገር ገበያ የሚቀርቡ ክላሽ፣ ስናይፐር፣ ብሬን፣ ዲሽቃ፣ ታንክና ሁሉንም አይነት መድፎች የማምረት አቅም ያለው ፋብሪካ መገንባቷንም አብይ አስታውቀዋል። ጠቅላይ ሚኒስትሩ በዚህ ወቅት በሰጡት ገለጻ ከዚህ ቀደም ኢትዮጵያ ውስጥ በተወሰነ ደረጃ ጥይትና መሳሪያ የማምረት ሙከራዎች እንደነበሩ አስታውሰዋል። በ2015 ዓ.ም በአምቦ ከተማ አቅራቢያ በሚገኘው የሆሚቾ አሙኒሽን ኢንጂነሪንግ ኢንዱስትሪ ውስጥ ተከላ የተጀመረው ዘመናዊ ፋብሪካ 2 ዓመት ባልሞላ ጊዜ ውስጥ ጥይቶችና የተለያዩ አይነት የጦር መሳሪያዎችን ወደ ማምረት መሸጋገሩን አብይ በዚሁ ጊዜ ይፋ አድርገዋል። ፋብሪካው የሮቦቲክስ ቴክኖሎጂን በመጠቀም በሰዓት በጣም ከፍተኛ የማምረት አቅም ያለው መሆኑንም አመልክተዋል። የፋብሪካ ለገበያ በቂ የሆኑ ክላሽና ስናይፐር ጠበንጃዎችን እንዲሁም ብሬንና ዲሽቃ የተሰኙ ከባድ የጦር መሳሪያዎችን የሚያመርት እንደሆነም ጠቅላይ ሚኒስትሩ አስረድተዋል። ከዚህ በተጨማሪ ፋብሪካው ታንክና ሁሉንም አይነት መድፎች የማምረት አቅም ያለው መሆኑን አብይ ገልጸዋል። ፋብሪካው ያመረታቸው ጥይቶች ባለፉት 3 ወራት ለውጭ ሀገራት ተሽጠው ከ30 ሚሊዮን ያላነሰ ዶላር ገቢ መገኘቱንም ጠቅላይ ሚኒስትር አብይ ተናግረዋል። አዲሱ ፋብሪካ የጥይት ምርቶቹን ለመሸጥ ከበርካታ ሀገራት ጋር የኮንትራት ውል መፈጸሙንም አክለዋል። በ2014 ዓ.ም ጥይት እንገዛ ነበር ያሉት ጠቅላይ ሚኒስትር አብይ እነዚህን አይነት ነገሮች ከመግዛት ወጥተን አምርተን ለሌሎች የምንሸጥ አገር መሆናችንና በጣም ባጭር ጊዜ ውስጥ ይሄ አቅም ተገንብተው ማየቴ በጣም ከፍተኛ ክብርና ደስታ ይሰማኛል ሲሉ ስሜታቸውን አጋርተዋል። ኢትዮጵያ እንዲህ አይነት አቅም ሲኖራት ደስ ይላል ያሉት አብይ የፋብሪካው የማምረት አቅም ሀገሪቱን የሚመጥን እንደሆነ አጽንኦት ሰጥተዋል። ኢትዮጵያ የፋብሪካውን አይነት ስትራቴጂክ አቅሞች ካልገነባች በሆነ ጊዜ ማንም መጥቶ በቀላሉ ጥቃት ሊፈጽምባት ይችላል የሚል ግምገማ እንደነበር ጠቅላይ ሚኒስትሩ መለስ ብለው አስታውሰዋል። አሁን ማምረት መሸጥ ስለቻለን ኢትዮጵያን የማጽናት ኢትዮጵያን የማስቀጠል ለልጆቻችን በአማረና በተሻለ ደረጃ የማስረከቡ ነገር በጣም መስመር እየያዘ በሁሉም መስክ ምርቶቹ እየታዩ እየተጨበጡ መጥተዋል ሲሉም ተደምጠዋል። የመከላከያ ሰራዊት ለወታደር የሚሆን ልብስና ጫማ ከውጭ ሀገር ያስመጣ እንደነበር የጠቀሱት አብይ በአሁኑ ወቅት እነዚህን በሀገር ውስጥ ማምረት መቻሉን አስገንዝበዋል። የመከላከያ ሰራዊት በአሁኑ ጊዜ ለወታደሮች ጫማ አምርቶ የሚያንሰውን ከሀገር ውስጥ ኢንዱስትሪዎች እንደሚቀበልም አብራርተዋል። እኔ ወታደር ነኝ፣ በውትድርና አካባቢ የሚጎድሉ ነገሮች በኦፕሬሽን ጊዜ እንዴት አስቸጋሪ እንደሆኑ እረዳለሁ፣ ይገባኛል። አሁን ኢትዮጵያ ስጋት የለባትም። ጭንቅላት ያላቸው ልጆች አሏት፣ ጀግና ወታደሮች አሏት። ከግባት አንጻር የነበረባትን ውስንነት ከሞላ ጎደል ፈትታለች ብለዋል ጠቅላይ ሚኒስትሩ። የኢትዮጵያ መንግስት በዘንድሮ ዓመት ከፍተኛ ትኩረት ከሰጣቸው ሴክተሮች አንዱ ኢንዱስትሪ መሆኑን የጠቆሙት አብይ ዘርፉ እስከ 12% እድገት እንደሚጠበቅበት አመልክተዋል። ከዚህ አኳያ መከላከያ ኢንዱስትሪ ብቻ የመጣው እድገት በጣም ተስፋ ሰጪ መሆኑን ጠቅላይ ሚኒስትሩ በፈገግታ ታጅበው አስረድተዋል። ጠቅላይ ሚኒስትሩ በትናንትናው ዕለት የጎበኙት አዲሱ የጥይት ፋብሪካ በመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን ስር የሚገኝ ነው። ፋብሪካው የሚገኝበት የሆሚቾ አሙኒሽን ኢንጂነሪንግ ኢንዱስትሪ በደርግ ዘመነ መንግስት የተገነባ ነው። በ1979 ዓ.ም የተመሰረተው የሆሚቾ አሙኒሽን ኢንጂነሪንግ ኢንዱስትሪ ፋብሪካዎች የተገነቡት ሶቪየት ህብረትና በሰሜን ኮሪያ እርዳታ እንደሆነ በጦር መሳሪያዎችና ወታደራዊ ቁሳቁሶች ላይ ጥናት ከሚያደርግና የማማከር አገልግሎት ከሚሰጥ የአውስትራሊያ ድርጅት የተገኘ መረጃ ያሳያል። ሆሚቾ ሲመሰረት የነበረው ስያሜ
ፕሮጀክት 130 የተሰኘ እንደነበር በዚሁ መረጃ ላይ ተጠቅሷል። የመከላከያ ሚኒስቴር ስር የነበረው ሆሚቾ ኢንዱስትሪ ከ2002 ዓ.ም ጀምሮ ለ9 ዓመታት በብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ስር ሲተዳደር ቆይቷል። የጠቅላይ ሚኒስትር አብይ አስተዳደር ለስልጣን ከመጣ በኋላ በሜቴክ ላይ ወሰዳቸው እርምጃዎች ተከትሎ ኮርፖሬሽኑ ሆሚቾና ሌሎች 3 ወታደራዊ ምርቶችን የሚያመርቱ ኢንዱስትሪዎችን ለመከላከያ ሚኒስቴር እንዲያስረክብ ተደርጓል። ፊልድ ማርሻል ብርሃኑ ጁላ በኩላቸው የጥይት ፋብሪካው ለኢትዮጵያ ሕዝብና ለትውልድ ያበረከትኩት ታላቅ ስራ ነው ብለውታል። ከዚህ ቀደም ከሀገር ውጭ ተኳሽ ለመግዛት ፈተና ነበር በማለት ጥይት እንደሸቀጥ በቀላሉ አይሸመትም። ለዛሬ በአንገብጋቢ ደረጃ ተፈልጎ ሻጩ ሀገር ግን በቀላሉ ለአንድ ዓመት ሊቀጥረን ይችላል ባይ ናቸው። ይህ ፋብሪካ የተገነባው ተተኳሽ ማምረት የማይችል ሀገር አይደለም ከሚል መነሻ ነው ሲሉም ተደምጠዋል። ይህ ግዙፍ የጥይት ማምረቻ ሲገነባ የበላይ ኃላፊውን የመምራት የኮራለውም ብለዋል። ፊልድ ማርሻሉ አክሎም የመከላከያ ኢንጂነሪንግ ኢንዱስትሪ በኢትዮጵያ አዲስ የኢንዱስትሪ ማህበረሰብ መፍጠሩን አመላካች ነው ብለዋል። ከመከላከያ ሰራዊት ዋና የሪፎርም አቅጣጫዎች መካከል መከላከያ ትጥቅ ራስን መቻል አንዱ መሆኑን ጠቁመው አሁን ላይ አቅም መገንባቱን አረጋግጠዋል። የሆሚቾ የጥይት ማምረቻ ፋብሪካ ዘመኑ በደረሰበት የዲጂታል ስርዓት ውስጥ ማስገባት ለከባድ ቀላልና መካከለኛ መሳሪያዎች የሚያገለግሉ ተኳሾችን ማምረት ተጀምሯል ነው ያሉት። በኢንዱስትሪ የተፈጠረው አቅም ከሀገሪቱ አቅርቦት ፍላጎት በላይ መሆኑን ያነሱት ፊልድ ማርሻል ብርሃኑ የውጭ ገበያንና ትውልድን ታሳቢ ተደርጎ መገንባቱንም አስረድተዋል። የዕለቱ መረጃ ጥንቅራችን እንደቀጠለ ነው። ግብር ያልከፈለ ከሀገር እንዳይወጣ ተብሏል። ግብር ያልከፈሉ ነጋዴዎችም ስማቸው ለኢሚግሬሽን ተላልፏል። ከ3.2 ቢሊዮን ብር በላይ ታክስ ዕዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ የእግድ ትዕዛዝ ማስተላለፉን የአዲስ አበባ ገቢዎች ቢሮ አስታውቋል። ቢሮው ከ3.2 ቢሊዮን ብር በላይ የግብር ዕዳ ያለባቸውና ግብር ከፋዮች በተደጋጋሚ ጥሪ ቢደረግላቸውም ዕዳቸውን ለመክፈል ፈቃደኛ ያልሆኑ 62 ግለሰቦችን በታክስ አስተዳደር ሕጉ መሰረት ከሀገር እንዳይወጡ ለኢሚግሬሽንና ዜግነት አገልግሎት ዝርዝራቸውን ማስተላለፉን አሳውቋል። ቢሮው እንዳለው 2017 በጀት ዓመት የግብር ዕዳቸውን በአግባቡ ሳይወጡ የሚሰወሩ ግብር ከፋዮችን በአግባቡ በመከታተል ግዴታቸውን እንዲወጡ ለማስቻል የዕዳ ክትትልና አስተዳደር የሥራ ክፍልን በአዲስ መልክ በማደራጀት ወደ ተግባር ማስገባቱን እወቁት ብሏል። በዚህም ባለፉት 6 ወራት ከ6.4 ቢሊዮን ብር በላይ ዕዳ መሰብሰቡን ነው ያስታወቀው። ጥንቅራችን እንደቀጠለ ነው። ወደ ውጭ ጉዳይ እናምራችሁ። ትራምፕ ለሐማስ የመጨረሻ ያሉትን ማስጠንቀቂያ ሰጥተዋል። የትራምፕ ዛቻ እስራኤል በጋዛ ዳግም ጦርነት እንድትጀምር ፈቃደኝነታቸውን ያሳዩበት መሆኑም ተደርጎ ተወስዷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለፍልስጤሙ ሐማስ የመጨረሻ ነው ያሉትን ማስጠንቀቂያ አስተላልፈዋል። ፕሬዝዳንቱ በትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ ባሰፈሩት ዘለግ ያለ መልእክት ሐማስ 2 ምርጫ እንዳለው ጠቁመዋል። ሁሉንም በጋዛ የሚገኙ ታጋቾች ሕይወታቸው ያለፈውን ጭምር መልቀቅ አሊያም መጥፋት፣ ሁሉንም ታጋቾች አሁኑኑ ልቀቁ፣ በሌላ ጊዜ አይደለም፣ የገደላችኋቸውን ታጋቾች አስክሬንን በፍጥነት መልሱ፣ ይህ ካልሆነ ግን ያከትምላችኋል ነው ያሉት። ትራምፕ በቅርቡ በእስራኤልና ሐማስ የተኩስ አቁም ስምምነት የተለቀቁ 8 ታጋቾችን ትናንት በዋይት ሃውስ አግኝተዋል። ፕሬዝዳንቱ ከታጋቾቹ ጋር ከተገናኙ ከጥቂት ሰዓታት በኋላ ዋይት ሃውስ ከሐማስ ጋር አሜሪካ የታጋቾች የሚለቀቁበት ሁኔታ በቀጥታ መምከሩን አረጋግጧል። የትራምፕ ማስጠንቀቂያ እስራኤል በጋዛ ዳግም ጦርነት እንድትጀምር ፈቃዳቸውን ያሳዩበት ነውም ተብሏል። እስራኤል ስራዋ እንድታጠናቀቅ የፈለገችውን ሁሉ እየላኩላት ነው፣ የሚለውን ካልፈጸማችሁ የትኛውም የሐማስ አባል ደህንነቱ አደጋ ላይ ነው ሲሉም ዝተዋል። የፍልስጤም ቡድን ተዋጊዎች ከጋዛ ለቀው በመውጣት ራሳቸውን የማትረፍ እድል እንዳላቸውም ነው የመጨረሻ ባሉት የማሳሰቢያ መልእክታቸው ላይ ያሰፈሩት። የ78 ዓመቱ ፕሬዝዳንት ለጋዛ ነዋሪዎችም ተመሳሳይ መልእክት ልከዋል። የጋዛ ህዝቦች ውብ መጻኢ ከፊታችሁ አለ፣ ግን ታጋቾችን ይዛችሁ አይደለም ይህን የምታዩት። ይህን የምታደርጉ ከሆነ ሟች ናችሁ። የብለው ውሳኔ ወስኑ፣ ሁሉንም ታጋቾች ልቀቁ፣ ካልሆነ ግን ከባድ ዋጋ ትከፍላላችሁ ሲሉ አስጠንቅቀዋል። ትራምፕ ለሐማስም ሆነ ለጋዛ ነዋሪዎች ያስተላለፉት ተመሳሳይ መልእክት ሰርጡን ሙሉ በሙሉ ተቋጥረው ለማልማት ለያዙት እቅድ ተፈጻሚነት ቁርጠኛ መሆናቸውን ለማመላከት ነው። ግብጽ የትራምፕን የጋዛ እቅድ የሚተካና ፍልስጤማውያን ከመሬታቸው እንዳይፈናቀሉ የሚያደርግ እቅድ አቅርባ በአረብ ሀገራት ተቀባይነት ማግኘቱ ይታወሳል። ትራምፕ አሳረር በካይሮ የቀረበው እቅድ ጋዛ በአሁኑ ጊዜ ለመኖሪያነት አመቺ አለመሆኗን እንዲሁም ነዋሪዎቿ በፍርስራሾችና ባልፈነዱ ፈንጂዎች ውስጥ መኖሪያ
አይችሉም የሚለውን እውነታ አልተመለከተም በማለት አጣጥሎታል። እስራኤልም እቅዱ መሬት ላይ ያለውን እውነታ ያላገናዘበ ነው በሚል ውድቅ ማድረጉ አይዘነጋም። ፕሬዝዳንት ትራምፕ ማህበራዊ ትስስር ገጻቸው ሐማስና ፍልስጤማውያንን በእኩል ተመልክቶ ያስተላለፉት ማሳሰቢያም ከ48,000 በላይ ፍልስጤማውያንን ሕይወት የቀጠፉ የጋዛ ጦርነት ዳግም መቀስቀሱ እንደማይቀር አመላካች ነው ተብሏል። እስራኤልና ሐማስ ባለፈው ሳምንት የተጠናቀቀውን የመጀመሪያ ምዕራፍ የተኩስ አቁም ስምምነት ለማስቀጠል አለመቻላቸው ከፍተኛ ስጋትን አጭረዋል። የዕለቱ መረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ይሆንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።